በቤት ውስጥ ቫይታሚን ዲ እጥረትን እንዴት ማከም እንደምንችል እነግራችኋለሁ። ሰላም ጤና ይስጥልኝ፣ ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ቪዲዮን ከጨርሳችሁ በኋላ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ስጡኝ። ቪዲዮን ከወደዳችሁት ላይክ አድርጉ። ለሚያስፈልጋችሁ ሰዎች ሼር ማድረግ እንዳትረሱ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ቫይታሚን ዲ ከየት እንደምናገኝና ቫይታሚን ዲ ለምን እንደሚጠቅም እነግራችኋለሁ ማለት ነው። ቫይታሚን ዲ እንግዲህ ለአጥንት ጥንካሬ፣ ለበሽታ መከላከል እንዲሁም ደግሞ ለሙድ ወይም ደግሞ ስሜትን ለማረጋጋት ኢሞሽን ባላንስ ለማድረግ የሚጠቅም ትልቅ ቫይታሚን ነው ማለት ነው እና ይህም ቫይታሚን ከረንትሊ ባለው ጥናት ብዙዎቻችን እጥረት እየገጠመን ነው እና ይህን ቪዲዮ የሰራሁላችሁ ለዚህ ነው ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ቫይታሚን ዲ እንግዲህ በዋነኝነት አንደኛ ተብሎ የተቀመጠው የምናገኘው ከፀሐይ ብርሃን ነው። ከፀሐይ ብርሃን ዋነኛው መፍትሄ ነው ማለት ነው ቫይታሚን ዲ። ስለዚህ አንድ ሰው ከ4 ሰዓት እስከ 9 ሰዓት ባለው ሰዓት ውስጥ ባለው የፀሐይ ብርሃን ከ15 እስከ 20 ደቂቃ ድረስ ሰውነቱን ኤክስፖዝ አድርጎ መሞቅ ይገባዋል ወይም ደግሞ ያስፈልገዋል ማለት ነው። ኤክስፖዝ አድርገን ስንል ያው ፊታችን፣ እግራችንን ሊሆን ይችላል። ኤክስፖዝ አድርገን እጃችንን መሞቅ ያስፈልገናል ማለት ነው። በተለይም ደግሞ ጠቆር ላለን ሰዎች ደግሞ እስከ 40 ደቂቃ ይመከራል። ይሄ የጠዋት ፀሐይ ማለት ነው። ለትልልቅ ሰዎችም ቢሆን ይመከራል ማለት ነው። እዚህ ጋር ኮንሲደር እንድታደርጉልኝ የሚፈልገው ነገር፣ ኮንሰርን የምትሰጡት ነገር ምንድን ነው? በመስኮት በኩል የሚገባ ጨረር ወይም በዛ በኩል የሚመጣ የፀሐይ ጨረር ይህንን ቫይታሚን ዲ እንዲመረት አያደርጉም። ስለዚህ በጨረር ያለውን መሞቅ አያስፈልግም ማለት ነው። ሌላው ሁለተኛው ነገር ተብሎ የተቀመጠው ምንድነው? በቫይታሚን ዲ የበለጸጉ ምግቦችን መመገብ ማለት ነው። ምንም እንኳን ያው በምግብ ብቻ ቫይታሚን ዲ ማግኘት ባይቻልም ቢከብድም ያው እነዚህ ሳልመንድ ፊሽ ወይም ደግሞ የቱና ወይም ሰርዲን አሳ ነው። ሁለተኛው እንቁላል ነው። እንቁላል በተለይ የእንቁላል አስኳል ፓርቱን ብንወስድ ቫይታሚን ዲ ሞር አለው ማለት ነው። መጠጣትም ሊሆን ይችላል። አስኳሉን በተለያየ መልክ ብንወስደው ቫይታሚን ዲ የበለጸገ ነው። የበሬ ጉበትም ያው ጥቂት መጠን ያለው ቫይታሚን ዲ ስላለው እሱን ብንጠቀም። ሌላው የታሸጉ ምግቦች ላይ ደግሞ ሴሌክት እያደረግን ላይክ ፎርቲፋይድ የሆኑ ወተቶች፣ ጭማቂዎች፣ እነዚህ የቁርስ ጥራጥሬዎች በጣም አሪፍ ናቸው። ቫይታሚን ዲ ስላላቸው እነሱ መጠቀም እንችላለን። ሌላው እንጉዳይ ወይም ደግሞ መሽሩም የምንለው ነገር ለፀሐይ ብርሃን የተጋለጠ ከሆነ እሱን ብንመገብ አሪፍ ነው ማለት ነው። ወይም ደግሞ ተጨማሪ የሆኑ ቫይታሚን ዲ ማግኘት እንችላለን ማለት ነው። ሌላው ሰፕሊመንቶችን መጠቀም እንችላለን። እነዚህ ሰፕሊመንቶች ስንጠቀም ግን በጥንቃቄ መሆን አለበት። ምክንያቱም እንደ እጥረቱ ከፍተኛነት እና ወይም ደግሞ እንደ በሽታው ሲቪሪቲ እና እንትን ይለያያል። ከፍተኛ ነው ወይስ መካከለኛ ነው ወይስ ዝቅተኛ ነው የሚለው እጥረቱ ሌብል ይደረግና ከዛ በኋላ መውሰድ እንችላለን። ይህም ደግሞ ሐኪምን ማማከር ያስፈልጋል ማለት ነው። መጠኑ እንግዲህ ያው በአጠቃላይ ለአዋቂዎች በቀን ከ600 ኢንተርናሽናል ዩኒት እስከ 800 ኢንተርናሽናል ዩኒት ይመከራል። በእንክብል መልክ ወይም ደግሞ በኪኒኒ መልክ ማለት ነው። ያው እንዳልኳቸው እንደ ሌቭሉ ከፍተኛም ከሆነ የቫይታሚን ዲ እጥረታችን ከፍተኛ ከሆነ እስከ 50,000 ኢንተርናሽናል ዩኒት እንክብሉን መውሰድ ይቻላል። ወይም ደግሞ በሐኪም ትዕዛዝ መሰረት ያን ድረስ መሄድ ይቻላል ማለት ነው። ሌላው ምንድነው? እንዳልኳችሁ ነው። ይሄ ከፍተኛ መጠን ይሄንን ያለ ሐኪም ትዕዛዝ ዝም ብለን በራሳችን ማዘዝ የለብንም። ምክንያቱም እነዚህ መድኃኒቶች ደግሞ ኢንዳይሬክትሊ ኪድኒን አፌክት ያደርጋሉ ወይም ደግሞ ለከፍተኛ የኩላሊት ጉዳት ስለሚያደርሱ ተጠንቅቀን መሆን አለበት ማለት ነው። ዝም ብለን መውሰድ አይገባንም ማለት ነው። ሌላው ምንድን ነው? አሁን ሞር ደግሞ ስነግራችሁ ቫይታሚን ዲ እንዳጠረ እንዴት እናውቃለን? ምን አይነት ምልክቶች አሉት ስንል አንደኛው ቶሎ ቶሎ መታመም ነው። ያው ምክንያቱም በሽታ የመከላከል አቅማችን በጣም ሎ ይሆናል። ኢሚዩኒቲያችን 0 ይገባና በሽታ የመከላከል አቅማችን ሎ ሲሆን ይታወቀናል ቫይታሚን ዲ እንዳጠረ ማለት ነው። ሌላው የጀርባና የአጥንት ህመም ነው። ከፍተኛ የድካም ስሜት፣ የፀጉር መርገፍ፣
ላይክ የጡንቻ ህመም ካለ፣ የድብርትና የመከፋት ስሜት ካለ እነዚህ ልዩ ምልክቶቹ ከሚባሉት ውስጥ ናቸው ማለት ነው። ስለዚህ ምን አይነት እርምጃዎችን መውሰድ አለብን ማለት ነው? ይሄ የቫይታሚን ዲ ምርመራ ወይም ደግሞ በደማችን ውስጥ ያለው የቫይታሚን ዲ መጠን ተመርምሮ መረጋገጥ ይቻላል። ስለዚህ ውጤቱን ካወቅ ነው ወይም ደግሞ በቁጥር መልክ ሲነገረን በምግብ መስተካከል ይችላል፣ በፀሐይ መስተካከል ይችላል። እንዲሁም ደግሞ እንክብሎችን መውሰድ አለብን የሚለውን ነገር ሐኪም ያውቃል። ስለዚህ ሐኪም ዲያግኖስ አድርጎልን ሐኪም ራሱ ያዝልናል። ስለዚህ በሰፕሊመንት መልክ መውሰድ ካለብን በሰፕሊመንት መልክ መውሰድ አለብን። በፀሐይ መልክ ከሆነ ፀሐይ፣ እንዲሁም ደግሞ በምግብ መልክ መስተካከል ካለበት በምግብ መልክ መስተካከል አለበት ማለት ነው። እንዴት ነው የፀሐይ ብርሃን እንዴት ነው ለአዋቂ የሚጠቅመው ስንል፣ የፀሐይ ብርሃን እንግዲህ ለአዋቂዎች ይጠቅማል። ብዙ ጊዜ ያው ለህፃናት ብቻ ነው የሚል ነገር ስላለ ነው ለአዋቂዎችም ይጠቅማል። ምክንያቱም የፀሐይ ጨረር ወይም ደግሞ ዩቪቢ ቆዳችንን ሲነካ ወይም ደግሞ ወደ ቆዳችን ሲነካ ሰውነታችን ቫይታሚን ዲ እንዲመረት ያደርጋል ወይም ደግሞ ይመረታል ማለት ነው። ያው ይህ ደግሞ ምንድነው የሚያደርገው? ካልሲየም ወደ አጥንት እንዲገባ ያደርጋል ማለት ነው። ስለዚህ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስ የምንለውን በሽታ ይከላከልልናል ማለት ነው። ስለዚህ ፀሐይ ዩቪቢ ያለው ዘን ወደ ቆዳችን ሲገባ ቫይታሚን ዲ እንዲመረት ስለሚያደርግ ካልሲየም ወደ አጥንታችን ውስጥ እንዲገባ ያደርጋል ማለት ነው። ስለዚህ ኢንዳይሬክትሊ በኦስቲዮፖሮሲስ የአጥንት በሽታ ነው፣ እሱን ይከላከላልናል ማለት ነው። ሌላው ለስነ ልቦና ጤና ይጠቅማል ቫይታሚን ዲ፣ ሙድ ለምንለው ነገር ማለት ነው። ምንድነው የሚያደርገው? ቫይታሚን ዲ ወይም ደግሞ የፀሐይ ብርሃን ምን ያደርጋል? በጭንቅላታችን ውስጥ ወይም በአንጎላችን ውስጥ ሴሮቶኒን የተባለ ሆርሞን እንዲጨምር ያደርጋል ወይም ደግሞ ሞር እንዲመረት ያደርጋል ማለት ነው። ስለዚህ ሴሮቶኒን ደግሞ የምንለው ሆርሞን ምንድነው? የደስታ ሆርሞን ነው። ላይክ ደስተኛ እንድንሆን ከድብርት እንድንርቅ የሚያደርግ ሆርሞን ነው። ስለዚህ ለዛ ይጠቅመናል ማለት ነው። ሁልጊዜ ደስተኛ፣ ዲፕሬሽን የራቀው ሰው ነው ምን ሆነው ማለት ነው። ለተስተካከለ እንቅልፍ ይጠቅማል። ያው የጠዋት ፀሐይ የሰውነታችን ያው ላይ ካለ የተፈጥሮ ሰዓት የምንለው አለ እና ጥሩ እንቅልፍ እንድንተኛ ነው የሚያደርገን ያንን ሰዓት ፀሐይ ስንሞቅ ማለት ነው። ሌላው የበሽታ የመከላከል አቅም ነው። እንዳልኳችሁ ቫይታሚን ዲ ያው የሰውነትን በሽታ የመከላከል አቅም አለው ወይም ደግሞ ማጠናከር ይችላል ማለት ነው። እና የተለያዩ ኢንፌክሽኖች ደግሞ እንዳንጋለጥ ያደርገናል ቫይታሚን ዲ ማለት ነው። ስለዚህ ይሄንን ታሳቢ አድርገን ቫይታሚን ዲ በቀለል ባለ መልኩ ብንወስድ ጥሩ ለውጥ ማየት እንችላለን። ከሚገጥሙን መድከሞች፣ ከሚገጥሙን የአጥንት ህመሞች፣ የወገብ ህመሞች መቆጠብ፣ ራሳችንን ፕሪቨንት ማድረግ እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ የጤና መረጃ እስከምንገናኝ ድረስ ሰላም ሁኑ።